መስዋዕት ታደርጊያለሽ። እናትነት መስዋዕትነት ነው ብዬ ነው ማስበው። እንደዛ ነው የሚሰማኝ እኔ። ግን በጣም ደስ ይላል በነገርሽ ላይ ምክንያቱም የሆነን እግዚአብሔር የሰጠሽን በእግዚአብሔር አምሳል የተፈጠረን ሰው ተረክበሽ ከእግዚአብሔር ተረክበሽ ምን ነው ሰፕራይዝ ተፋጠው እንጋታታችሁ ነው እግዚአብሔርን እያየሁ ግን የራሴ ደነገጥኩ። ግባ ኬኩ ላይ እንዳትገባ አብረን ዌልካም ግባ አንተ ኧረ ግባ አብርሽ እንዴ ማታቀን ሰው አይደለም ዳኒ እንዴ ምርታ ተደናግጦ ነው የሚሆነው ደግሞ በኩል ይቀበለኝ። ኧረ ግባ ሰላም እንዴ ናችሁ? ደስ ብሏል። ያው እንትን ነው የዛሬ ዓመት ያሳለፋችሁት ነገር ነበር። እናንተ ብቻ አይደላችሁ እኛም ከጎናችሁ ሆነን ከሀገር ውጭ ብዙ ነገሮችን አሳልፈናል። እናንተ ባላችሁበት ሁኔታ ላይ ይሄ ነገር ታስታውሱታችሁም ብለን አሰበን እና እኔና ሜሪ ለምን ሰርፕራይዝ አናደርግም? ቢያንስ ኬክ ራሱ አይኑ ያላችሁበት የተለያየ ነገር ላይ ሊሆን ምናምን ይችላል፣ ግን ቀን እንድታስታውሱት ምናልባት ይህን ነገር ስታስብ የሆነ ነገሮች አእምሮን ይመልሳሉ፣ ወደ ቤት ወደ እሷ እንድታስብ ያደርጋል ብለን አስበን ይሄ ፕሮግራም ያሰብነው። ከባድ ነገር አይደለም። ኢንጆይ ታደርጋለህ። ኬክ ትቆርሳለህ። ቀኑን እናስብና የነበረውን ነገር ከዛ እኛ እንሄዳለን። እናንተ ወደ እናመሰግናለን። መጀመሪያ ደረጃ አመሰግናለን በጣም ግን ደግሞ ዛሬ ላይ ይህንን ነገር የማድረግ የምታደርጉበት ምንም አይነት እንትን የለም። ሲቀጥል ያለፈ ታሪክ ነው። ገባክ? ባለፈ ወደኋላ መመለስም አይጠበቅብንም ነው አይደለም። እያረጋችሁት ያለው ነገር ትክክል ስላልሆነ ነው። ዛሬ ላይ እኔን ጠርታችሁ እንደዚህ አይነት ነገሮች ማስታወስ ምናምን ተገቢ አይደለም። በቃ ይሄ ያለፈ ታሪክ ነው። ማክበር እኮ ነው እንጂ ሌላ ምንም እኮ ሊፈጠር አይደለም። እነሱ ሌላ ሀሳብ ያሰቡ። እኔ ደግሞ ማክበርን አልፈልግም። ኬኩን ቆርሱ አስታውሳችሁ። እነሱ እኮ ሪስፔክት አድርገው ነው እንጂ ብን እውነት ለመናገር እኔም ረስቸው ነበረ። ግን እነሱ ደግሞ እንደ ጓደኛ በጣም ብዙ መስዋዕትነት ከፍለው ነበረ። እነሱ ዩቱባቸው ነው ዩቱባቸው ነው በጣም ነው ያለፈ የሚሉ ነው ኬክ የምትቆርሺው። ለእኔ መስዋዕት እንደሆነ ይገባኛል። ግን ደግሞ ይመታችሁ የጋብቻ ቀን እኮ ነው። አሁን ላይ እኔን አይወክልም። ይቅርታ አድርግልኝና ማለት ነው እና በጣም አመሰግናለሁ። ያሰባችሁትን ሀሳብ ስላደረጋችሁትን ነገር ከልብ አመሰግናለሁ። እኔ የመጣሁት ኦልሬዲ ለማየት ነበር። ችግር የለውም ማለት ልጅን ከማን ጋር እኮ ምንም የሚያጋጨው ነገር የለም። ፕሮግራማችሁን አድርጉ። ፕሮግራማችሁን ከማን ጋር ነው የምናደርገው? አንተ ከሌለህ ያ ፕሮግራሙ ምን የኛ ፕሮግራም እንኳን የሁለታችሁ አንቨርሳሪ ነው እኮ የሁለታችን አንቨርሳሪ። ደግሞ ከበድ የሚያስፈልገው ነገር አይደለም። አንተ አሁን በጣም እየከበድከው ነው እየተናገርክ ያለከው እና ምንም ኖርማል ነገር ነው። ባህሪ የምንጠራለው መሰላችሁ? ይሄ የስስት ባህሪ ይጠራለ። ትናንትና ሌላ ዛሬ ሌላ እና ምን አይነት ባህሪ ይጠራለ? ትናንት ሌላ ሰው ነበረች፣ ዛሬ ሌላ ሰው ነች፣ ነገ ደግሞ ሌላ ሰው። እንደዚህ አይነት ላይፍ ላይ እንደዚህ አይነት ባህሪ ማስተናገድ አልፈልግም እና አመሰግናለሁ። አሁን እነሱ ሪስፔክት አድርገው ነው እንደዚህ አይነት ነገር አዘጋጅተው ያሉት። እስስት ሊያልክ ደግሞ ባትሳደብ ጥሩ ነው። እሺ በጣም ሰው ሪስፔክት አድርጎና በስነ ምግባር ሲያወራ ክብርን ይወቅ። አንዳንዴ የሆነ ሰው ዝም ሲል ነገር ባለመነጋገር ነው ከብር ልመለስ እኛ በሌላ ነገር አላልንም። በመድኃኒዓለም ከመመለስ በፊት አንዴ ማለት ነው በጣም የሚደብር ነገር ነው እያደረክ ያለው ጌታ። ይከተላችሁ የዛሬ ዓመት ነው አንዴ ታይም ምኑ ነው ከክምትቆሽ አልፏል እኮ ተፋታችኋል እንዴ? አለቀ። እነሱ በጣም ብዙ ነገሮችን አድርገዋል። የሚያስደርገኝ ነገር የለም። ሊያስደርግ ላይሆን በፊት እንዳሳለፍን የዛሬ ዓመት ምን አይነት ነገር እንዳሳለፍን መገመት ለአንተ ከባድ ነው ብዬ አላስብም። ምን ያህል ዋጋ እንደከፈሉ እነዛ ነገሮች እንዳለፉ ታውቃ እንኳን ትጨርሰህ አብረሽ በዚህ ያህል እንደ ብለም የተጸየፍከው እንዴ ምን ሆነ ነው? በዚህ ያህል ልክ እንደዚህ ሆነ እኮ አዋራለሁ አይደለም። አይ ደግሞ እኛን አይደለም እንደ ሰው ይቀያየራል ምናምን ማለት ያለብህ ራስህን ነው። እሺ ማሰብ ያለብህ ትናንትና አትሂዱ ምናምን ያዙ ይልቀቁኝ ብለህ ስታስብ
ዛሬ ደግሞ እንደዚህ አይነት አክት ፌር አይደለም እኮ እንሰጥሃለን እኮ አይደለም። አሁን ቡቹን ይዛችሁ ቢያንስ ቁረሱ። ኧረ በእግዚአብሔር አብርሽ እንደ እንዴት ነው እያደረገ ያለው ሰው ነው። በእግዚአብሔር እኮ እኔ እሰጥሃለሁ፣ ችግር የለውም። መውጣት ያለበት አይደለም እኮ ነው። ለምንድን ነው አብራችሁ በእናትህ እንደዚህ ቁረሱ። ብቻ መቁረስ አይደለም ቁረሱ። እንደዚህ ይሻልሃል እና ቁረሱ ነው የምትወጣው። ኧረ በጣም ነው የሚደብረው። እንድታመሰግነኝ ያለ መልካም ነገሮችን እያደረግን ያለ ነው። መልካም ነው። አብራችሁ እስኮርሱ ችግር አለው። በጣም ትገርማለህ። ውለታ ቢስ ነው እግዚአብሔርን ምን አናደርሽ? ያለፈ ነገር አምጥቶ ከቁረሽ ስሉሽ አንቺ ራሱ በግነሽ እንዴ እንደዚህ የሚያወራጨው አንቺ ራሱ ከቁረሽ ስሉሽ ምን